የአንድ ሀገር ገንዘብ መሞት በአንድ ሀገር ላይ ምን አይነት ጫናዎችን ሊያመጣ እንደሚችል እስቲ በታሪክ ዳሰሳ እናደርጋለን። ታሪክ ራሱን አይደግምም፣ ግን በትክክል ታሪክ ራሱን ይገጥማል የሚል ሐሳብን አንስቻለሁ። አብራችሁኝ ነው። አብዛኛው ሰው የብሪታንያ ግዛት የወደቀው በጦርነት ምክንያት ይመስለው ነበር። ነገር ግን ሰዎች ከሚሉት በተቃራኒ ነበር የብሪታንያ ውድቀት። ብሪታንያ ሁለተኛውን የዓለም ጦርነት አሸነፈች። ነገር ግን ከዚያ በኋላ በጣም አስፈላጊ የሆነ ነገርን አጣች። እሱ ምን ነበረ? ገንዘብ ነበረ። የሀገሪቱን ገንዘብ አጣች ማለት ነው። አንድ ሀገር ገንዘቧ ከጠፋባት በመጨረሻ ሁሉንም ነገር ታጣለች። ታሪኩን አብረን እንመልከተው እስቲ። 1945 ብሪታንያ ጦርነቱን አሸነፈች፣ ግን ኪሳራ ላይ ነበረች። ሁለተኛው የዓለም ጦርነት ሲያበቃ ብሪታንያ ወታደራዊ መስክ ቆማ ነበር። በወታደራዊ መስክ ጠንካራ አቋም ነበራት፣ ነገር ግን በፋይናንስ ዘርፍ በጣም ተሰብራ ነበር። ከፍተኛ የጦርነት ዕዳ እንዲሁም ደግሞ የወደሙ መሰረተ ልማቶች፣ እስከ 1950ዎቹ ድረስ የዘለቀ የምግብና የቁሳቁስ ስርጭት ችግርና የሚያሽቆለቁል የነበረው የኢንዱስትሪ መሰረቷ ነበር። ሀገሪቱን ለማንቀሳቀስ የብሪታንያ መንግስት እንደተለመደው ገንዘብ ሲያጥር የሚደረጉትን መፍትሄዎችን ዘየረ ማለት ነው። ተበደሩ፣ አተሙ፣ እንዲሁም አወጡ። እናም ለህዝብ ሁሉንም ነገር በቁጥጥር ስር እንደሆነ ይናገር ነበር። የፓውንድ ቀስ በቀስ ብሎ መሞት ደግሞ ሌላኛው አሳሳቢ ጉዳይ ሆኖባቸው ነበር። እንደ ጀርመን ወይንም ዚምባብዌ ካሉ ከፍተኛ የዋጋ ግሽበት ታሪኮች በተቃራኒ ነበር የብሪታንያ ታሪክ። የብሪታንያ ውድቀት ጸጥ ያለና ዝም ያለ ነበር። ገንዘብ የተሟላ መሸጋገሪያ አልነበረም ለብሪታንያ። በአንድ ጀንበርም የተፈጠረው ውድመት አልነበረም። ይልቁንም ፓውንድ ቀስ በቀስ ብሎ እየሞተ መጣ። 1945 የብሪታንያ ፓውንድ በይፋ ከአሜሪካን ዶላር አንጻር በ30% ዋጋ አሳጣችው። ለህዝብ አስፈላጊ ማስተካከያ እንደሆነም ብሪታንያ አሳወቀች። 1967 ሌላ ትልቅ የዋጋ ቅናሽ በድጋሚ ወደ 14% ገደማ ቀነሰ። በእያንዳንዱ ጊዜ የብሪታንያ ዜጎች የግዢ አቅማቸውን አጡ። በእያንዳንዱ ጊዜ ቁጠባቸው ያነሰ ዋጋ ወጣ። በእያንዳንዱ ጊዜ መንግስት መረጋጋት እንደሚመለስ ቃል ገባላቸው። መቼም ግን ሊመለስ አልቻለም። በዚህ መልኩ ነው ግዛቶች በትክክል የሚያሽቆለቁሉት። ብሪታንያ በአንድ አስገራሚ ወቅት አልወደቀችም። የወደቀችው በእነዚህ ነገሮች ነው። ዘላቂ የሆነ በጀት ጉድለት፣ የገንዘብ ዋጋ መቀነስ፣ ዲቫሉዌሽን ማለት ነው፣ ዓለም አቀፍ እምነትን ማጣት፣ ካፒታል ወደ ጠንካራ ገንዘቦች ማስመለጥ፣ የኑሮ ውድነት መጨመር፣ የመካከለኛ ደረጃ ህዝቦች መቀነስ እንዲሁም ደግሞ እስከ 1960ዎቹ መገባደጃ ድረስ ፓውንድ እንደ ዓለም አቀፍ የገንዘብ ክምችት ግሎባል ሪዘርቭ ከረንሲ መታመን አቆመ ማለት ነው። ግዛቱ በቦምብ አልወደቀም፣ በዋጋ ግሽበት ደበዘዘ። ትምህርት ቤቶች ፈጽሞ የማያስተምሩት የነበረው ነገር የብሪታንያ ኢኮኖሚ መስራት አላቆመም። ሰዎች አሁንም ስራ ላይ ናቸው። ገበያዎችም አሁንም ይሰራሉ። ግን ህይወት በየአመቱ እየከበደ መጣ። ደሞዝ ወደ ኋላ ቀረ። ቁጠባ እየተመናመነ ሄደ። ንብረቶች ተደራሽ መሆን አቆሙ። ስርዓቱ አልወደቀም፣ ይልቁንስ ገንዘቡን የሚያምኑ ከሆኑ ሰዎች ዘንድ ሀብት በጸጥታ ወደ እውነተኛ ንብረት ባለቤቶች ተላለፈ። አሜሪካኖች ዘውትር ይጠይቃሉ፣ ሀገሪቱ ጠንካራ ከሆነች ኢኮኖሚው ለምን መጥፎ ስሜት ይሰማዋል ብለው ይጠይቃሉ። ይህንም በትክክል የብሪታንያ ዜጎችም በ1950ዎቹና 60ዎቹ ጠይቀው ነበር። ያኔ መልሱ ቀላል ነበር፣ ዛሬም ቀላል ነው የሚል። ሀገሪቱ እየወደቀች አይደለም፣ የገንዘብ ዋጋ እየቀነሰ ነው። እና ይህ የሚሆንበት ጊዜ ቆጣቢዎች ይከስራሉ፣ በደሞዝ የሚተዳደሩ ሰዎች ወደ ኋላ ይቀራሉ፣ የንብረት ባለቤቶች ወደፊት ይገሰግሳሉ። ግዛቶች ብዙውን ጊዜ በጩኸት አልሞቱም፣ ቀስ ብለው ይሞታሉ። ሰዎች ሁሉም ነገር መልካም እንደሆነ እየተነገራቸው ሳለ ብሪታንያ ከዓለም ሀያል መንግስታትነት ወደ ሁለተኛ ደረጃ ተጫዋች እየተቀየረች፣ ጦርነቶች ድል ባለማድረግ ሳይሆን የገንዘብ ዲሲፕሊን በማጣት ነበር። ይህም ደግሞ የሞተ ገንዘብ ውጤት ነው በሚል ሐሳቡን ያስቀምጣል።